ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዳም አንድ ደራሲ የሚያስፈልጉት ሁሉም ግብዓቶች ተሟልተው ያሉት ጸሐፊ። አዳም ረታ ስራዎቹን ለአንባቢ ማድረስ የጀመረው በ1970ዎቹ አንስቶ ነው። የአጫጭር ልቦለድ ግጥሞችና የረዥም ልቦለድ ደራሲ የሆነው አዳም የመጀመሪያ ስራውን በ1977 ዓ.ም በታተመው አባ ደፋርና ሌሎች አጫጭር ታሪኮች መጽሐፍ ውስጥ ነው። የደራሲው የመጀመሪያ ወጥ የአጭር ልቦለድ መጽሐፍ የሆነው መኃልየ በ1981 ዓ.ም ታትሟል። በአጠቃላይ አዳም ረታ 6 የአጫጭር ልቦለድና 4 የረዥም ልቦለድ መጽሐፍትን አሳትሟል። ጭጋግና ጠል፣ አማላሌልና መልአከ ስብዓትና አዲስ አበባ ኖር የተባሉ መድበሎች ውስጥም ትረካዎችን፣ ሂሳዊ ዳሰሳዎችንም አቅርቧል። አዳም ረታ ብቻውን እንዲሁም ከሌሎች ደራሲያን ጋር በመሆን በአማርኛና በእንግሊዝኛ ካሳተማቸው ጋር በአጠቃላይ 13 መጽሐፍትን ለአንባቢዎች ያደረሰ ሲሆን 14ኛው ደግሞ አሁን ለንባብ አብቅቷል። የአዳም ረታ አዲሱ የመዝሙረ ሄላም የተሰኘው የረዥም ልቦለድ መጽሐፍ 1008 ገጾች ሲኖሩት በ5 ክፍሎች የተከፈለ ነው። ይህም የአዳም አዲስ መጽሐፍ ከዚህ ቀደም የሚጠቀማቸው እንደ ሕፃናዊነት ያሉ ስነ-ጽሑፋዊ ቴክኖሎጂ የያዘ መሆኑን በመጽሐፍ አርትዖት ላይ የተሳተፈው ቢንያም አቡራ ለቢቢሲ ተናግሯል። የመጽሐፉ ምቾቴ ከዚህ ቀደም እንደነበሩ የደራሲ ስራዎች በ1950ዎቹ ማለቂያ እስከ 70ዎቹ መጨረሻ ያሉ ናቸው። መጽሐፉ መጠሪያ የሆነችው ሄላም ከዋና ገጸ ባህሪያቱ አንዷ ስትሆን በሁሉም ክፍል ውስጥ ትገኛለች። ለሕፃናዊነት አጻጻፍ ሁነኛ ማስተሳሰሪያ በመሆን ታገለግላለች። ቢቢሲ ከአርታኢ ቢንያም ጋርም ያደረገውን ቆይታ እንሆ። አዳም ረታ በ1981 ዓ.ም በጉራስ አሳታሚ የታተመለት መኃልየ ወጥ የአጭር ልቦለድ ስብስብ መጽሐፍ፣ በ1997 ዓ.ም በሻማ ቦክስ የታተመ፣ ግራጫ ቃጭሎችም ደግሞ እንደ ብሉይ ስራው የሚጠቀስለት ወጥ ረጅም ልቦለድ ነው። የአዳም ስራ እንዲሁም የአዳም ግዙፍ ስም ነው ያላቸው በርካታ ስራዎችን ለአንባቢ ከማቅረብ ባሻገር በአማርኛ ስነ ጽሑፍ ላይም የራሱን አሻራ ያኖረ ነው። አንተ የእርሱ ስራ አርትዖት እንድትሰራ ሲሰጥህ መጀመሪያ የተሰማህ ስሜት ምንድን ነበረ? መጀመሪያ በማህበራዊ ሚዲያ ትውውቅ ብቻ ነው የነበረን። ከዚያ በአካል ስንገናኝ መጀመሪያ በጣም ልዩ የሆነ ስሜት ተሰምቶ የነበረ ቁጭ ብሎ የማውራት እድልና ጊዜ ነበረን። በዚያ ወቅትም የሚጠይቀኝ አንዳንድ ጥያቄዎች ነበሩ። ምን አይነት ስኩል ኦፍ ትዕውት እንደምወድ፣ የስነ ጽሑፍ ቲዎሪ ላይ ያለኝን ግንዛቤ ይጠይቀኝ ነበር። እነዛ ጥያቄዎች ግን ለአርትዖት ብቁ ነው አይደለም የሚለውን ለመመዘን ፈልጎ መሆኑን ግንዛቤ አልወሰድኩም ነበር። እንደ ጨዋታ ነበር ያሰብኳቸው። ኋላ ላይ ግን ለአርትዖት እንዳሰበኝና መጽሐፉን ሲሰጠኝ በጣም ልዩ የሆነ ስሜት ነው የተሰማኝ። ምክንያቱም ከኔ ጋር ያለው የእድሜ ልምድ፣ የእውቀት ልዩነት በጣም ሰፊ ስለሆነ ብዙ ጊዜ ደግሞ ሰዎች ለራሳቸው ካላቸው ግምት አንጻር እንደዚህ ለተናናሾቻቸው እድልና ጊዜን ስለማይሰጡ ያንን እድል አገኛለሁ ብዬ ስላላሰብኩኝ ደስታዬ እጥፍ ድርብ ነበረ። በዚያ ውስጥ ትህትናውን ታያለህ። ከታናናሽ ለመማር ማሰቡ ብቻ ራሱ ትልቅ ነገር ነው። ወይንም ደግሞ በታናናሾች ለመታረም ዝግጁ መሆንን ያንተ ትልቅነት ነው የሚያሳየው። ስለዚህ በጣም ነበር ደስተኛ የሆንኩት። ቢቢሲ የአዳም አዲስ ስራ መዝሙረ ሄላምን እንድታነብ እና አርትዖት እንድትሰራ መመረጥህን ስታውቅ ድንጋጤ ነበረው? ይህ ነገር እረ ለእኔ ከባድ ነው ብለህ ነበር? ቢንያም አዎ፣ ምክንያቱም እርሱ ያለው ስም ግዙፍ ከመሆኑ የተነሳ እንደዚህ አይነት ነገር ላያድርብህ አይችልም። በተለይ ደግሞ በእኔ እድሜ፣ በእኔ ልምድ፣ በእኔ የእውቀት ደረጃ ስትሆን ለዚህ ነገር ብቁ ነኝ የሚል ጥያቄ በውስጥህ ይኖራል። ግን ያ ሰው የመመረጥህ ያመነብህ በሆኑ መመዘኛዎች እንደሆነ ታስብና የበለጠ ደስታ ይሰማል። ስለዚህ መጀመሪያ ላይ እንዳልከው እንደዚህ አይነት ስሜት ተሰምቶኛል። ቢቢሲ በአርትዖት ላይ አንተ ብቻ ነህ የተሳተፍከው ወይስ ሌሎች አሉ?
ቢኒያም መጽሐፍን ከወጣ በኋላ በአርትዖት የተሳተፉ ሰዎች ስም ዝርዝር አለ። ስለዚህ እኔ ብቻ አይደለሁም። መጀመሪያ ግን አላውቅም ነበር ሌሎች ሰዎች በአርትዖት እንደተሳተፉ ብዙም መረጃ አልነበረኝም። መጽሐፉ ሲወጣ ግን እኔ ብቻ አለመሆኔን አውቄያለሁ። ቢቢሲ አርትዖት ከስራ ዕለት በኋላ በሰጣቸው አስተያየቶች ቢስተካከሉ ባልካቸው ጉዳዮች ላይ ለመነጋገር እድል አግኝተህ ነበርን? ቢኒያም አራቱን ጨርሼ ከሰጠሁት በኋላ እርሱ ኢትዮጵያ አልነበረም። ስለዛ አርትዖት የተሰራውን ጽሑፍ ከሰጠሁት በኋላ ንግግር የነበረን በጽሑፍ ነው። በወቅቱ እኔ ጥሩ ሁኔታ ውስጥ አልነበርኩም፣ ከባድ ሁኔታ ውስጥ ነበርኩኝ። ልክ ጨርሼ ለእርሱ ከላኩ በኋላ በሕይወቴ የሆነ ነገር ተከስቶ ስለነበረ እኔ ሀሳቦችን በጽሑፍ ላኩኝ እንጂ ከዚያ በኋላ በስራው ላይ ቁጭ ብሎ የመነጋገር እድሉ አልነበረኝም። ተደዋውለን ነበር ግን መገናኘት አልቻልንም። ብዙ ጊዜ ለመገናኘት ሙከራ አደረግን ነበረ። በዚያ ወቅት እኔ ግን በግል ጉዳይ የተነሳ በሰዓቱ ጥሩ ሁኔታ ስላልነበርኩኝ መገናኘት አልቻልንም ነበርን። ቢቢሲ በጽሑፍ የነበራችሁ ግንኙነት ላይ እርሱ ስሜት ምን ነበረ? ቢኒያም በጽሑፍ የመጽሐፍ ስም ሰምሬ አንዳንድ መሻሻል ያለባቸው አስተያየቶች፣ ሀሳቦች መጽሐፉ ላይ ያለውን ነገር እዛው እያሰመርኩ እንደሰራሁት ብቻ ሳይሆን ተጨማሪ ስራዎች ነበሩት እንደ ሪቪው፣ እንደ ስምር፣ እንደ አንዳንድ ጥቆማዎችም ብዙ ገጽ ነበረ። እሱን ካነበበ በኋላ የነበረው እቅዳችን በዚያ ጉዳይ ላይ በስልክ በደንብ ማውራት ነበረ። ነገር ግን እኔ ላይ በተፈጠረው ችግር ምክንያት ያንን ማድረግ አልቻልንም። ቢቢሲ አዳም በርካታ መጽሐፎችን ለንባብ አብቅቷል። በዚያን መጽሐፎች ላይ አርትዖት ስለማሰራቱ የሚገልጽ ነገር አላገኙም። አርትዖት ሲያሰራ ይህ የመጀመሪያው ነውን? ቢኒያም ይህንን ነገር በእርግጠኝነት መናገር ይቸግረኛል። አልሰራም ለማለትም አሰርቷል ለማለትም ይቸግረኛል። ግን አንድ ማስታውሰው የሸገር ቃለ መጠይቅ ላይ አለማየሁ ገላጋይ፣ መዓዛ ብሩህና እርሱ በጋራ በነበራቸው ቆይታ አንደኛው ታሪክ ከ4 ወይም ከ3 በኩል እንዲያልቅ ያደረገው ለምንድን ነው ተብሎ ሲጠየቅ አንድ ግለሰብ አርትዖት የሰራለት ይሁን አይሁን አላውቅም፣ የሰጠውን አስተያየት ካዳመጠ በኋላ አዳም አስተያየቴ አልተስማመውም ነበር። በዛ ምክንያት ያንን ማድረጉን ሲናገር ሰምቻለሁ። ካልተሳሳትኩ አልንጋና ምስር ላይ ያለ ታሪክ ይመስለኛል። ይህንን መነሻ አድርገን የምንናገር ከሆነ ምናልባትም አርትዖት አሰርቶት ሊያውቅ ይችላል ልንል እንችላለን። ግን አንዳንድ መጽሐፎች ከመታተማቸው በፊት ለሰዎች አስነብቦ ያውቃል። ለምሳሌ አፍን አርትዖት ያሰራ አያሰራ እርግጠኛ ባልሆንም ከመታተሙ በፊት ያነበበ ቢያንስ አንድ ሰው እንዳለ አውቃለሁ። ቢቢሲ የአዳም የመጨረሻ ስራ አፍ ነበር። ከ8 ዓመት በኋላ ነው መዝሙር ሄልማን ለአነባቢዎች ያበረከትከው። አዳም በስራዎች ውስጥ ሁሉ የራሱን መልክና ልክ እየሰራ የመጣ ደራሲ ነው። በስራዎቹም አዳዲስ ነገርን ያስተዋወቀ ነው። አንተ አዲሱ ስራ ማንበብ ብቻ ሳይሆን አርትዖትም ላይ እንደምትሳተፍ ምን ይዟል ትላለህ? ቢኒያም አዳም የስንብት ቀለማትን ያክል ትልቅ መጽሐፍ ከሰጠን በኋላ ሌላ ከዚያ የሚበልጥ ወይንም ከዚያ ጋር የሚስተካከል ስራ መጽሐፍ ጽፌ አልጨረስኩም ብሎ ማሰቡ አንድ ትልቅ ነገር ነው። ከዚህ ባሻገር ደግሞ ውስጡ በጣም ብዙ አዳዲስ ነገሮች የሚኖሩ ደግሞ ይገርማል። የሰንበት ቀለማት 904 ገጽ ነው። አሁን ከሚወጡ ሌሎች ስራዎቹ አንጻር ብናሰላው 10 መጽሐፍት ሊወጣው የሚችል ማለት ነው። ያንን ያህል ከጻፈ በኋላ ሌላ የምጽፈው አለ ብሎ ማሰብና መነሳት በራሱ ትልቅ ነገር ነው። እዚህኛው መጽሐፍ ላይ ከስልት ከመዋቀር አንጻር በጣም አዳዲስ ነገሮች አሉ። ለምሳሌ አውቶ ፊክሽን በፊክሽን ውስጥ ምን አይነት መልክ ሊኖረው እንደሚችል እናያለን። በመጽሐፍ ውስጥም አሮን የሚባል ገጸ ባህሪ አለ። አሮንን በመጠቀም በፊክሽን ውስጥ አውቶ ፊክሽን ሲሞክር ትመለከታለህ። በመዝሙር ሄላም የምትባለው ገጸ ባህሪ በአንድ ምዕራፍ ውስጥ ራሷ የምትተርከው ክፍል ላይ እርሷን ከአርታኢ ጋር አብራ እንድትጽፍ ያደርጋታል። የአርታዊንም ቃላቶች ያስገባል። አርቲኢ ይህንን አውጪ ብሎኝ ነበር እያለች ነው የምትተርከው። እና የአርቲኢ እና የደራሲ ትስስር በልብ ወለድ ውስጥ የሞከረበት መንገድ አለ። ይህ አዲስ ነገር ነው። ከይዘት አንጻር ኢትዮጵያ ከምትገባባቸው የተለያዩ መጠጦች የምትወጣባቸው መንገዶች ወይንም ደግሞ ካለችበት ሕመም ውስጥ የመዳኛ መንገዱን ይጠቁማል። አዳም ጋር ምን ያህል ብዙ አማራጮች እንዳሉ ማሳያ ነው። በተለይ በመዝሙር ሄላም ውስጥም የምትገኘው ሄላም የምትባለው ገጸ ባህሪ ብዙ ኢትዮጵያ ውስጥ ያሉ ችግሮችን የምንቀርፍባቸው የምናገኝባቸው ገጸ ባህሪያት የአዳም የመደበኛ መንገዶች ወይም ደግሞ ሀገራት ካለባት ደዌ የምትፈወስበት መድኃኒቶች
ብዛታቸው በደንብ ያሳያልና ከይዘት አንጻር ማለት ነው። እነዚያ ደግሞ የሚያሳይ መንገዶች ከዚህ ቀደም ከነበሩት ውስጥ ለየት ያሉ አዳዲስ የሚባሉ የመጽሐፍ ሀሳቦች ነው የሚያመጣው። እናም የሄድንበት ያለነው መንገድ ስሁት መሆኑ እግር መንገድ ይጠቁመናል። እነዚህ ነገሮች አዳዲስ ናቸው። ሌላው የተለያዩ ገጸ ባህሪያት ከዚህ በፊት ከነበሩት መጽሐፍትም ወደዚህኛው መጽሐፍ በንዑስም ሆነ በዋና ገጸ ባህሪያት ይመጣሉ። ለምሳሌ ኦልቲቪትን በሌላ መጽሐፍ ውስጥ የምናውቀው በሴተኛ አዳሪነት ነው። እዚህ ላይ ግን በሌላ መልኩ ነው የምትመጣው። እነዚህ ነገሮች በመዝሙረ ሄላም አንድ ልዩ ነገር መነሳት ይችላሉ። ሌሎች መጽሐፎች ላይ የነበሩ ምቾቶች ጋር የሚመሳሰሉ ምቾቶችንም ይፈጥራል። በዚህ ሁሉ ውስጥም ግን በሚገርም መልኩ አገላለጽን አለመድገሙ በጣም ይገርማል። ሌሎች መጽሐፍቶች ላይ የሌሉ ብዙ አገላለጾች እናገኛለን። ምን ያህል የአገላለጽና የቃላት ሀብታም መሆኑን የምናይበት ነው። ቢቢሲ አዳም በመዝሙረ ሄላማ ውስጥ የእድገት በህብረት ዘመቻ ማምጣቱ ሰምተናል። ከዚህ በፊት ሌሎች ታሪካዊ ሁኔታዎች ጠቅሷል፣ ግን እድገት በህብረት ዘመቻን አልተጠቀመም። በምን መልኩ ነው የተጠቀመው? ቢንያም አዳም ይወስዳል መንገድ ላይ የማዘጋጀት ቤት ፍንዳታን በማምጣት የጻፈውን እናነባለን። ግራጫ ቃጭሎችም ላይ ይሄው ክስተት ይጠቀሳል። አሁን መዝሙረ ሄላም ላይም ደግመን እናነበውና የታህሳስ ግርግርም ይወስዳል መንገድ ላይ አለ። እንዲህ አይነት ታሪካዊ ሁነቶችን በሌሎች መጽሐፎች ላይ ደጋግሞ ያመጣል። የእድገት በህብረት ዘመቻ ግን ብዙዎች መጽሐፎች ላይ አናገኝም። በወፍ በረር ካልተጠቀሰ በቀር እዚያኛው ላይ ግን ሰፊ ምዕራፍ ሰጥቶታል። ያንን የቃኘበት መንገድ ከኒው ሂስቶሪሲዝም ጋር በተቀራረበ መንገድ ነው። የእድገት በህብረት ዘመቻ የተለያዩ ሰዎች በህይወት ታሪካቸው ውስጥ አካተው ይጽፋሉ። ሲጽፉት የራሳቸው ድምፅ አለ። ለምሳሌ ይሄ አባባል የሆነ የእድገት በህብረት ዘመቻ የሚያይበት መነጽር አለ። እንደዚሁ ደግሞ የደርግ ደጋፊ ከሆነ ደግሞ የራሱ መነጽር አለው። አዳም ደግሞ የእድገት በህብረት ዘመቻ በገጸ ባህሪያት በኩል አዲስ በሆነ መንገድ ነው የሚያሳየን። እዚያ ውስጥ የነበረው መጠላለፍ በጎ ነገር በማንሳትም በደንብ ያሄሳል። ከአዳም ስራዎች ሁለት ለአንተ የትኛው ይበልጥብሃል? ቢንያም የአዳም መጽሐፍ እርስ በርሳቸው ለማወዳደር የሚቸግሩ ናቸው። ስለዚህ እንዲህ ላስቀምጥልህ። በእምቅነት ጉዳይ ምሳሌ መስጠት ስፈልግ አፍን እጠቅሳለሁ። ይህ እምቅነት ግን ሌሎችም ላይ አለ። ለምሳሌ ይወስዳል መንገድ ያመጣል መንገድም እምቅነት አለው። ግን አፍ ከይወስዳል የበለጠ እምቅ ነው። ከአጫጭር ልብ-ወለድ በድበሎች መሀሌት አስቀድማለሁ። ያ ማለት እንደ የብሩክታዊ ጠጠር፣ ኦቲሎኒ፣ ህመማትና በገና፣ የድንች መዋሰትና 3 ቀኖች ያሉ ከመሀሌት ውጭ ያሉ የአጫጭር ልብ-ወለዶች መድበል ደካማ ናቸው ማለት ነው አይደለም። እንዲሁም አንዳንዶቹ መሀሌት ላይ ካሉ አጫጭር ልብ-ወለዶች የሚሻሉበት ጎን ነገር ሊኖራቸው ይችላል። ከኒው ሂስቶሪሲዝም አንጻር ለተራኪው ከሰጠው ድምፅ አጻጻፍ መንገድ ልከኝነት አንጻር ልቦለዶቻችን የዘነጉትን ነገር ከማካተት አንጻር መዝሙረ ሄላም እላለሁ። እነዚህ ነገሮች መረቅ ላይ ስለሌለ ነው አይደለም። በአማርኛ ስነ ጽሑፍ ውስጥም ለጥሩ ሲንድሮም ኦፍ ኮንሳስኔሽን አጻጻፍ ሁነኛ አስረጅ ማሳየት ስፈልግ ይወስዳል መንገድ ያመጣል መንገድ ጋር ነው የሚሄደው። እናም አዳም የሁሉ መጽሐፍ ዘመን አይሽሬ ናቸው። ነገር ግን አንድ አዳም ረታ የምንጊዜ ምርጥ ስራ የሆነ መጽሐፍ ጥራ ካልከኝ የስንብት ቀለማት እልሃለሁ። ቢቢሲ በአርትዖት ስለተሳተፍክ መዝሙረ ሄላምን ትላለህ ብዬ ነበረ። ቢንያም መዝሙረ ሄላም የራሱ የሆነ ውበትና ልዩ የሚያደርገው ነገር አለው። የአዳም መጽሐፍት አንዳቸውን ከሌላኛው ጋር እንዳያነጻጽሩ ሆነው የተሰሩ ናቸው። ይወስዳል መንገድ ከሰንበት ቀለማት አታነጻጽረው፣ ምክንያቱም የጋራ ነገሮች ውሱን ናቸው። የሚጠቀመው የስነ ጽሑፍ ቲዩተር ጽንሰ ሀሳብ ከአንዱ መጽሐፍ ሌላኛው ላይ ስለሚጨምርበት በጣም ያስቸግራል። አንዱ መጽሐፍ ላይ ማጂካል ሪያሊዝም ሰፊ ስፍራ ቢይዝ፣ በሌላኛው ደግሞ ዲኮንስትራክሽን ይጎላል፣ በሌላኛው ደግሞ ኒው ሂስቶሪሲዝም ይሆናል የጎላው። ስለዚህ የምቾት መመሳሰልና የጭብጡ ተቀራራቢ መሆን ቢያስተሳስራቸውም እርሱ ካለው የአገላለጽ ብዙነት የስነ ጽሑፍ ጽንሰ ሀሳቦች አንዱ ከሌላኛው እንዲለያዩ ያደርጋል።
ቢቢሲ አዳም በዘፈቀደ ሳይሆን በንባብ የደረጃ ይሁንኝ ብሎ ስራዎችን የሚያዋቅር ነው ወይስ ንሸጣው ጎልቶ የሚታይበት ደራሲ ነው? ቢኒያም አዳም ላይ እነዚህ ነገሮች ተቀላቅለው ነው የማገኘው። ስራውን ውስጥ ይህንን ነገር ይሁነኝ ብሎ ካላደረገው አይመጣም የምትለው አለ። አንዳንድ ነገሮች ደግሞ እንሸጣ ነው የምትለው አለ። አዳም ከሌሎች ደራሲዎች የሚለየው ወይንም ትልቅ ያደረገው እንደዚህ አይነት መዓት ነገሮች ስላሉት ነው። አንዳንድ ሰው የጥናት ነገር ይዞ ስለሚጽፍ ደረቅ ይሆናል። አንዳንዱ ደግሞ እንሸጣ ይሆኑና በደንብ ስሜት ይኖረዋል። ሌላኛው ነገር ይጎላል። አዳም ግን ይሆነኝ ብሎ የሚያበጃጃቸው ነገሮችም አሉት። በንሸጣም የተጻፉ ስራዎች አሉት። አንዳንድ ጽሁፎች አገላለጻቸው አሪፍ ነው፣ ቋንቋቸው፣ ቃላታቸው ያምራል። ታሪክ ግን ይጎላቸዋል። አንዳንዶች ታሪክ አላቸው፣ አገላለጽ ባዶ ይሆናል። ሌሎች ደግሞ ስነ ጽሁፋዊ ማዕቀፍ እና የጽንሰ ሀሳብ ባዶ ይሆናሉ። አዳም ግን አንድ ደራሲ የሚያስፈልጉትንም ሁሉ ግብዓቶች ተሟልተው ያሉት ደራሲ ነው። አሉት ከማለት ባሻገር ደግሞ የመመጠን አቅሙ ለስራዎቹ ውበት እንዲጎላ አድርጓል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።